ሰላም ሰላም ውድ የብሮ አካዳሚ አማርኛ ቤተሰቦች እንዴት ናችሁ? እኔ ያለ ክብር ይመስገን። ዛሬ ደግሞ ለየት ያሉ ቪዲዮዎች ይዤላችሁ መጥቻለሁ። ብዙን ጊዜ ያው እነዚህ ቪዲዮዎች ከባለ የምታያቸውን አማርኛ መጽሐፍ ላይ ብዙ ጊዜ አናካታቸውም፣ ግን እነዚህ ፊደሎችም አሉ ማለት ነው አማርኛ ላይ ሜቢ እነዚህ ፊደሎች ተጽፎ ብታገኟቸው እንዳትቸገሩ በሚል ይዤላችሁ መጥቻለሁ ማለት ነው። ስለዚህ እነዚህ ፊደሎች ውስብስብ ወይም ደግሞ ዲቃላ እንላቸዋለን። አራት ናቸው፣ አራት ቤተሰቦች ናቸው እና አብረን እናያቸዋለን። እስከ መጨረሻው ቪዲዮ ማየታችሁን አትርሱ። እንዲሁም ደግሞ ቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። እንዲሁም በግል መማር ለሚፈልጉ ተማሪዎች በሳምንት 5 ቀን በቀን 1 ሰዓት ትምህርት እየሰጠን እንገኛለን። እንዲሁም መማር ለሚፈልጉ ተማሪዎች በስር ባለው ስልክ ቁጥር መደወል ትችላላችሁ። ባላችሁበት ናችሁ በኦንላይን የትም ቦታ ሳይጠበቅባችሁ በስልካችሁ ብቻ በኦንላይን ሆናችሁ መማር ትችላላችሁ። ይህን ካላወቁ እናሳውቁ እንላለን። ደውሉ፣ ይመዝገቡ፣ እንዲሁም ይማሩ ማለት ነው። እንግዲህ ወደ ፊደሎች ቆጠራ እንገባለን ማለት ነው። ቆ ቆ ቁ ቂ ቋ ቄ ቄ ቋ ቂ ቁ ቆ ሆ ሁ ሂ ኋ ሆ ሄ ኋ ሂ ሁ ሆ ኮ ኩ ፊ ኳ ኬ ኬ ኳ ኪ ኩ ኮ ጎ ጉ ጉ ጓ ጌ ጌ ጓ ጉ ጉ ጎ። እንግዲህ እነዚህ ፊደሎች እነን ይመስላሉ ማለት ነው። ወደታችና ወደ ላይ ስናነባቸው ደግሞ ቆ ሆ ኮ ጎ ጉ ኩ ሁ ቁ ቂ ሒ ኲ ጉ ጓ ኳ ኋ ቋ ቄ ሖ ሄ ኬ ጌ። እንግዲህ እነዚህ ይመስላሉ ማለት ነው። እነዚህ ፊደሎች እነዚህ ይመስላሉ ማለት ነው። እስቲ ቃላት የምንመስርትባቸው እና ቃላት ለምሳሌ ምን ማለት እንችላለን? ቁጥር ማለት ብንፈልግ ቁ ይችን ቁ እንጠቀማታለን። አጻፋቸው ደግሞ በቀላሉ
ቀን እንዲጽፋላችሁ ከቀኝ ከጻፋችሁ በኋላ ከላይና እዚህ ጋር እንዳልኩ ታደርጉና ከዛ ታች ላይ እንዲማድረግ ነው ማለት ነው። ሁለተኛው ቁ እንደመጻፍ። እሺ ስለዚህ ይህ ማን ነው? ቁ ነው ማለት ነው። ቁ ጥ ር ይህ ምናምን ላይ ቁጥር 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 ማለት እንችላለን ማለት ነው። ይህ እንግዲህ ምናምን ላይ ቁጥር ማለት እንችላለን። ቆለፈ ማለት እንፈልግ ይችን ቆን ወስድና እንግዲህ ምናሊ ቆለፈ ቆለፈ ይላል ማለት ነው። እንግዲህ በእነዚህ ሁለት በቀዘሮች ሁለት ከፍ መሰረትን። ሌላው እንደምታውቁት ይቺ ቋ ናት። ቋንቋ እያልን ስንመሰርባት ቋንቋ ቋሚ እያልን ዲቃላዎች ውስጥ እነዚህኞችን አካተናቸዋል። እነዚህኞች ውስጥ ለየት ያሉ ፊደሎች አሉ። እነዚህኞች ናቸው ለየት ያሉ የተለዩ እነዚህኞች ውስብስቦች ውስጥ ስለሚመደቡ ውስብስብ ለኔ ያላቸው እንዲዎች ዲቃላዎች ናቸው ማለት ነው። ስለዚህ ይቺን እነዚህ ፊደሎች ናቸው ለየት ያሉ እንጂ እነዚህኞች ከውስብስብ ጋራ ምንላቸዋል ባለፈው አይተናቸዋል ማለት ነው። ባለፈው ክላሳችን አይተናቸዋል ማለት ነው። ስለዚህ ቋ ን ጣ ቋንጣ ምን ይላል? ቋንጣ 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 ይላል ማለት ነው። ቋንጣ ማለት እንችላለን ማለት ነው። አሁን ደግሞ በእነዚህኞች ስናይ ደግሞ በሆ አለ፣ ሁ አለ፣ ሁ አለ ማለት ነው። በእነዚህ ስናይ ደግሞ ለምሳሌ ማለት ይቻላል በሁ ብናይችን ብንወስዳት ሁለመና ማለት እንፈልግ ና ምን ይላል? ሁለመና 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 ይላል። ሁለመና ማለት ሁለመና ሁሉን አካቶ ያዘን ሁለመና ሁለመና ይላል። ወይም ደግሞ ሁልቆ ማለትም እንችላለን። አሁንም ፈለግን ሁልቆ ማለት ተቆጥሮ የማያልቅ እንደማለት ነው። ልቆ ቢስ ማለት ላይ ልቆ ቢስ ማለት ላይ ሁልቆ ማለት ተቆጥሮ የማያልቅ ማለት ነው። አዛ በኋ ደግሞ ትኋን ማለት እንችላለን። ትኋን 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 ማለት እንችላለን ማለት ነው። ሁለመና ሁልቆ ትኋን ብለን ሰራል ማለት ነው። እሺ አሁን ደግሞ በዚህ መስራት ይቻላል ማለት ነው። ኮ አለ፣ ኩ አለ፣ ኩ አለ፣ ኳ አለ፣ ኩ አለ። ስለዚህ በእነዚህ መስራት ከፈለገን ለምሳሌ ምን ማለት እንችላለን? ለምሳሌ ምን ማለት እንችላለን? ኮረተመ ማለት እንፈልግ ኮ ኮረተመ ኮረተመ ማለት እንችላለን ማለት ነው። ስለዚህ ኮረተመ ማለት እንችላለን። ወይም ደግሞ
መምታት ኩርኩም ይባላል። ኩርኩም ማለት ያለ ኩወትኛዋ ኩ ይቺ ከሆናል ኩ ይቺን ኩ መውሰድ እንችላለን። ኩ ረ ኩ ም ኩርኩም ማለትም እንችላለን ማለት ነው። ኩርኩም ኩርኩም ማለት እንችላለን። በዚህኞቹ መስራት ከፈለገን ደግሞ አሁን በዚህ መስራት ከፈለገን ታንኳ ማለት እንችላለን። ታንኳ ታንኳ ማለትም ታንኳ ታንኳ ማለትም እንችላለን ማለት ነው። አሁን ደግሞ በቀጣይ መጨረሻዋ ማለት በስኝቱ በጎ በጉ በጊ በጓ በጎ። ስለዚህ ጎ ጉ ጊ ጓ ጎ። በእነዚህ ደግሞ የተወሰኑ እንሰራና የዛሬው ቪዲዮአችን እናጠቃላለን ማለት ነው። በጎይ ለምንድን ነው ያልተሰራ ግን? ወይ አብ እሺ፣ እነዚህ ጋር ደግሞ በእነዚህ ደግሞ ምን ማለት እንችላለን? በእነዚህ ደግሞ የተለያዩ ቃሎች ስንመሰርት ለምሳሌ እቺ ማናት ጎ በጎ ምን ማለት እንችላለን? ጎረምሳ ማለትም እንችላለን። ጎ ጎረ ጎረምሳ እንችላለን። ጎረምሳ ማለት እንችላለን ማለት ነው። በጎ ጎረምሳ ማለት እንችላለን። ሌላስ በጎ ደግሞ ሆነም በጉ ደግሞ ሆነም ጉልት ማለት እንችላለን። ጉልት ማለትም ይቻላል ማለት ነው። በተቀረ ሌላ ደግሞ ምን ማለት እንችላለን? ጉልት ጉርጥ ማለትም እንችላለን። ጉርጥ ጉርጥ አሁንም በዚች ጉርጥ ማለት እንችላለን ማለት ነው። ስለዚህ እንደዚህ ያደረግን መስራት ይቻላል። በእነዚህኞቹም አሁን መስራት ይቻላል። በእነዚህ ለምሳሌ ይባላል ጎ ጉ ጉ ማለት አይደለ? ጉ ጎ ጉ ጉ። ስለዚህ ጉርጥ ማለት ይችላል። አያ ደግሞ በጓ ደግሞ ጓያ ማለትም ይቻላል። ጓያ በጓያ ማለትም ምን ይላል ይቻላል። ጓያ ጓዝ ማለትም እንችላለን። ስለዚህ እነዚህን እንደዚህ ያደረግን መስራት እንችላለን ማለት ነው። የዛሬ ትምህርታችን ይህን ይመስላል። እናንተ ደግሞ ያልገባችሁ ነገር ካለ በኮሜንት ሴክሽን ላይ ማሳወቅ መጠየቅ ትችላላችሁ፣ ምላሽ እንሰጣለን። አሊያም ደግሞ እንግዲህ በኦንላይን
ትምህርት መስጠቱን የማታውቁ ተማሪዎች ካላችሁ ኦንላይን በሳምንት 5 ቀን በቀን አንዳንድ ሰዓት ትምህርት እየሰጠን እንገኛለን እና መማር የምትፈልጉ ተማሪዎች ካላችሁ ስር ባለው ስልክ ቁጥር ደውላችሁ መመዝገብ ትችላላችሁ፣ መማር ትችላላችሁ ማለት ነው። ባላችሁበት ሆናችሁ ስልካችሁን ብቻ በመጠቀም ባላችሁበት ሆናችሁ መማር ትችላላችሁ ማለት ነው። አሊያም ደግሞ በዋትስአፕ በኢሞ በቴሌግራም ማግኘት ትችላላችሁ እኛን። እናንተ በመረጣችሁ ሰዓት እንግዲህ ደውላችሁ እናንተ በተመቻችሁ ሰዓት መማር ትችላላችሁ። እስከ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑ። የነገ ሰው ይበለን።